ጉድ 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 ብሏል። ተመልከቱ፣ ሽንት ቤት ያለ ካሜራ እና እዚህ ጋር ልጅቷ ቀርጸዋት የተለቀቀው ቪዲዮ ማለት ነው። እንግዲህ ሽንት ቤት ለምን ካሜራው እንደተረከበ አላውቅም። ልጅቷ ደግሞ እዚህ ጋር ኩሽና ውስጥ ናት። የተቀመጠላትን ምሳ ወይንም ራሱ ያስቀመጠችው ምሳ እየበላች ነው። ወይም ራት ይሆናል ወይም ቁርስ አይታወቅም። አከክም እያደረገች ነው። የኔ ምስኪን አሳዝናኛለች። ግን እንደው ይሄ እኮ የሁላችንም ህይወት ነው። ግን ሁላችንም የምናደርገው ነገር ነው። ብረት ድስት እየማጠጥን መብላት ምናምን ነገር አይደለ? በቃ ያለ ነገርን ኩሽና ሆነን ነው የምንበላው። ቤትም አንሄድም። ይችኛዋ ደግሞ መዳሟ እያማቻት እየተከታተለች ነው ማለት ነው። እያዳመጠች ነው ተለጥፋ ምን እንደምትል ማለት ነው። እኔ ግን በተፈጥሮዬ እንደዚህ አዳምጬ አላውቅም። የሚገርማችሁ ነገር ሲያወሩ እንኳን እንደው ሸቃላ ብለው ሲያወሩ ከሰማሁኝ እነዚህ ሸቃላ ከማማት በቀር የላቸውም ብዬ ነው ትቻቸው የሚሄደው እንጂ የሚያወሩት ነገር ራሱ አይገባኝም። እኔ እንኳን በርቀትና አጠገቢ ሆነው ራሱ የሚያወሩት ነገር እንደዚህ ማለት ምንድን ነው ብዬ ነው አንዳንድ ቋንቋቸውን ራሱ የምረዳው። እነዚህ የሚሉት ምንድን ነው ግልጽ ነው፣ በደንብ ይሰማል። ድምጻቸውን ሳይለንት አድርጌው ነው። እኔ ይቺ ሰራተኛ አትታጠብም፣ አትረባም፣ ጥሩ አይደለችም፣ አትታጠብም፣ ገላዋን ንጽህናዋን አትጠብቅም፣ ጥሩ አይደለችም እና እናስወጣታለን፣ ሌላ እናመጣለን እያሉ ነው እያማት ያሉት ማለት ነው። እንግዲህ ኩንትራት ልትሆን ትችላለች። ኩንትራቷን ሳትጨርስ ይቺ ሰው ንጽህናዋን በማጣቷ ጉዳይ፣ ንጽህናዋን ባለመጠበቋ ጉዳይ ወደ ሀገሯ ሊልኳት ይችላሉ ማለት ነው። ይሄ ያለ ነው። ምንም እንኳን አስተማሪ ድራማም ሆነ ምንም ሆነ ተለቀቅ አይደለም መዳሞች ያሉት ነገር፣ ይሄ ደግሞ ለእኛ ትምህርት ነው። ንጽህናችንን መጠበቅ እህቶቼ፣ መታጠብ፣ በቃ ቀን በቀን መታጠብ። አሁን ደግሞ ሙቀት ነው። ቀን በቀን ሰውነታችን ከፀጉራችን ጀምረን ትጥብ። ይሄ ዘይት ምናምን ደግሞ ተቀብተን አሁን እኛ ዘይት ምናምን ፀጉራችን ያሳድግልናል ብለን ይሄ ደበላልቀን የምንቀባው ነገር አለ አይደለም። ለእነሱ አይጣፍጣቸውም። ለእነሱ ትሸታለች ነው የሚሉት ማለት ነው። ይሄ ሽታ ያለው ቅባት ራሱ ትሸታለች ነው የሚሉት። ሽቶ ራሱ ብትቀቡ ትሸታለች እፍ ነው የሚሉት። ለምን ብትሉ እነሱ የራሳቸው በቃ የሚወዱት ነገር ካልሆነ እኛን አይወዱም። የኛን ሽታ እኛ ምንድነው ውሃ ውሃ ብቻ የውሃ ሽታ እንድንሸት ነው የሚፈልጉት። ሌላ ነገር አይፈልጉም። ስለዚህ ራሳችሁን ጠብቁ፣ ንጽህናችሁን ጠብቁ እህቶቼ። አሁን ሙቀት ነው። ብብታችሁን ደግሞ አንድ ነገር ልንገራችሁ። ሎሚ ስንጥቅ አድርጉና ማለት ነው ቁርጥ በትንሽዬ አድርጋችሁ ብብታችሁን ቅብት ቅብት አድርጉት። ሎሚ በጣም አሪፍ ነው። በዚህ በአንደኛ ብብታችሁ ሽታ ያመጣም። ታጠቡት ግን ከ3 ደቂቃ ከ4 ደቂቃ በኋላ ታጠቡት። ልትታጠቡ ስትሉም ብትቀቡት አሪፍ ነው። ከቆየ የሆነ እንድብድብ የሚያደርግ ነገር አለ አንዳንድ ሰውነት። እኔ ግን አያደርገኝም፣ ቢውል ቢያድር ማለት ነው አያደርገኝም። በዚያ ላይ ብብታችሁ ጽድት ያለ ነው የሚሆነው፣ ጥቁርቁር ምናምን አይልም። ሁለተኛ ደግሞ ሽታ ያመጣም ማለት ነው። በጣም አሪፍ ነው። እኔ ዶዶራንት ምናምን ነገር ይሄ ፓውደራዊ ምናምን ነገር አልጠቀምም። የሚገርማችሁ በጣም ደስ የሚለኝ ሎሚ ነው። በቃ እዛ ቤት ውስጥ ሎሚ ከሌለ ሎሚ በቃ አንጡ ነው የምለው፣ ዝም ብዬ ማለት ነው። ሎሚ የለም እኮ ሎሚ ትፈልጋለሽ እንዴ ነው የሚሉኝ። ያው በቃ ትንሽዬዋን ቁርጥ አድርጌ አንዷ ሎሚ ለብዙ ቀን ትሆናለች። ያችን ሎሚ ቅንጥብ ቅንጥብ እያደረጋችሁ እየቀነሳችሁ መቀባት። ልክ ብብታችሁ ራሱ ማለት ነው ጽድት ያለ ነው የሚሆነው። ወላሂ ጀርቡት። በአንዴ በሁለቴ ሳይሆን ዳይም ሁሌም ጀርቡት ማለት ነው። ሽታም የለምም፣ በቃ ምንም ነገር የለምም። ይሄ ዶዶራንት በተለይ ይሄ እርጥቡ ዶዶራንት የምትቀቡት ሰዎች ማለት ነው ብብታችሁን ጥቁር ቁር የሆነ ነገር ሽታው ይጣፍጣል። እርግጥ ግን ብብታችሁ ስትቀቡት እኔ አልወደውም። ምን እንጃ ብቻ የሆነ ጥቁር ቁር ነው የሚያደርገው ብብቴን ማለት ነው። እና አልወደውም በጥቅሉ። ፓውደር ነበር የምጠቀመው፣ ፓውደር ሽታው የሚጣፍጥ ምናምን። እሱን ትቼ ሎሚ ነው በቃ አሁን ላይ የምጠቀመው ማለት ነው። ጥቅሙን ስላወቅኩት ነው። ሁለተኛው ነገር ተለጥፎ ማዳመጥ። መዳሞችን የሆነ ነገር ስታዳምጧቸው እነሱ እያወሩ እያሉ በካሜራ እዛ ጋር ቀርጾ ያወጧችሁና ይለቋችኋል ማለት ነው። እንግዲህ ንጽህናን በማጣቷ ጉዳይ ወደ ሀገሯ እንለካታለን፣ ሌላ ሰራተኛ እናመጣለን እያሉ ነው የለፈለፉት ማለት ነው። ሶስተኛ ሽንት ቤት ካሜራው ለምን ተረከበ ነው። ሽንት ቤት በቀደም የለቀኳታለች እና አዛኛው ቪዲዮ ላይ ሽንት ቤት ገብታ ልታጥብ ሃይላንድ አስባ ይዛበታለች ማለት ነው። ከዛ ከሻምቧቸው ላይ ቅንስ ቅንስ አድርጋ ከሁለቱም ላይ ደበላልቃ ነው ይዛ የሄደችው። እንግዲህ እንደዚህ አይነቶች ልክስክሶች ስላሉ ነው ካሜራ ሽንት ቤት የሚያደርጉት። መጀመሪያው ቪዲዮ ላይ አይታችኋል፣ ሽንት ቤት ካሜራው እንደተቀመጠ። እንደዛ ቤታቸው ነው እነሱ ይጠብቁ።
ቤታቸውን ለጥበቃ ነው፣ ራሳቸውን ለመጠበቅ ነው እንደዚህ የሚያደርጉት። መብታቸው ነው ቤታቸው ስለሆነ። ግን ችግሩ የማን ነው? የኛ ነው። መልከስከስ የለብንም። አሁን ሰዓት ላይ ምንም አይነት ነገር እኔ እኮ የእነሱ ቤት ሰራተኛ ነኝ፣ ምንም ነገር ባደርግም ሀቃቸው ነው እኔን የመንከባከብና ምንም ነገር ወንጀልም ሐራምም ላይኖርብኝ ይችላል ብለን የምናደርገው ነገር አለ። ልክ እንደ ቤተሰብ የምናያቸው ማለት ነው። እነሱ ደግሞ እንደ ቤተሰብ ላያዩን ይችላሉ። ይሄን እየነካካችብኝ ምናምን በቃ የማይወዱ ሰዎች አሉና ራሳቸውን ለመጠበቅ ነው እንደዛ የሚያደርጉት። ስለዚህ ራሳቸውን ጠብቁ ነው። ይችኛዋ ልጅ ኩሽና ገብታ እንግዲህ እየበላች ነው። ሁላችንም ኩሽና ነው የምንበላው አይደለም? እኔ ኩሽና ነው የምበላው። የትም ሄድኩም የትም ያለውን ነገር ቆሜም ሆነ ተቀምጬ እበላለሁኝ። አሁን በዛን ሰዓት እንግዲህ እዛ ቤት እኮ ካሜራ ካለ መጥፎ ሰዎች ከሆኑ በቃ ቆሜ ስበላ ምናምን እንደዚህ የሚዞር ስል ምናምን መቼም ሰውነታችንን መደባበሳችን አይቀርም። ልጅቷ ግን አሳዝናኛለች። እና ሰውነታችንን መነካካት ምናምን አይቀርም። አከክም እያደረግን እግራችንን ነው የምንከክ፣ ራሳችን፣ ጀርባችን የሆነ ነገር በቃ ሀረካት እየሰራን ይሁን ያንን ነገር አምጥተው ሊለቁብን ነው ማለት ነው ከመጥፎ ሰው ከተገጠመን። እና ይሄንን እንዴት ነው መቆጣጠር የምንችለው? ራሳችንን ከመነካካት እኔ እንጃ፣ እኔ እቆጠባለሁ አልልም፣ እነካካለሁኝ። ምኔንም መነካካቴ አይቀርም ማለት ነው። ራሴንም እኔንም እግሬንም ወገቤንም ወደዛም ወደዚህም ፊቴንም አፍንጬንም ምናምን አይቀርም። እና ይሄን ነገር እንግዲህ እንደ መጥፎ ነገር አድርገው እያወጡን አላያችኋቸው? አላህ ይሁን። ከባድ ጊዜ ላይ ነው የደረስነው። አስቸጋሪ ጊዜ ላይ ነው። እኛ እኮ ይሄንን ድንገት አጋጣሚ ስለምናገኘው እንጂ ብዙ ነገሮች አሉ። ብዙ ነገሮች እኮ በሚዲያ ላይ የሚለቀቁ አሉ። መጥፎ አረቦች እንደዚህ ሚዲያ የሚሰሩ ሰዎች ቤታቸው ውስጥ ሰራተኛ ምን እንደምትሰራ እያቆራረጡ ያመጣሉ ማለት ነው። ለራሳቸው ፎሎ መሰብሰቢያ ምናምን ሚዲያ የሚጠቀሙ ሚዲያ የሚሰሩ ሰዎች አሉ አረቦች። እና እንደዛ የሚያደርጉ አሉ። ጥንቃቄ የመዳን ቅመሞች ጎበዝ መሆን እንጠንቀቅ። ራሳችንን በቃ እንደዚህ እንዳንዋረድ እንሁን የሚል ነው እኔ አስተሳሰቤ። መቼም ሰውነንና ከስህተት እንታረማለን አንልም። ስህተት ይኖርብናል፣ ሁላችንም እንረሳለን። እዛ ቤት ውስጥ ምን አለ የሚለው ነገር ልንረሳ ልንዘነጋ እንችላለን። በቃ የተወሰነ ነገር ሀምሻ የእነሱን ነገሮች አንነካካ፣ እንትን አንበል፣ ደብቀን ሰራርቀን ምናምን ተሽሞቅሙቀን አንብላ፣ አንጠጣ። ፍሪ ሆነን በቃ ራሳችንን አሳምነ ነው የሚበላ ነገርም ደስተኛ ሆነን መብላት ዝም ብለን በቃ የምንሰራውን ነገር ከልብ ሆነን። ይሄ ተሽዋኮ ማዳመጥ፣ እነሱ ሲያወሩ መዝጊያ ላይ ተለጥፎ ማዳመጥ ምናምን፣ ይሄ ደግሞ በአላህም ዘንድ የተጠላ ነው። አንድ ሰው ሲያወራ ግድግዳ ላይም ሆነ በር ላይ ተለጥፎ ማዳመጥ ሐራም ነው። ወላሂ ደስ አይልም፣ ጥሩ ነገር አይደለም ብለዋል። እና ያንንም ራሱ ማድረግ አይገባንም። እህቶቼ ልምከራቸው ብዬ ነው ባለችኝ አቅም ማለት ነው። ምን ያላ ሻሂዴ ነው ወላሂ። የሆነ አረቦች ተሰብስበው ወይ አንድ ሴት ትንጣ ምናምን ሸቃል የሚል ወሬ ራሱ ጆሮዬ ከስገባ ብያቸዋለሁ። እንደው ይጭ ብዬ ነው የምሄደው። አይገባኝም፣ ወሬያቸውም ጭራሹንም አይገባኝም። ቢሉም የራሳቸው ጉዳይ ሰምቼ ከምናደድ ያ ነገር ነው በቃ ጭንቅላቴ እንትን የሚለው ባልሰማ ይሻለኛል ነው እንጂ እኔ እንደዚህ ተለጥፎ ማዳመጥ ምናምን ነውር ነገር ነው እላችኋለሁኝ። ራሳችንን ሆነን እንስራ ሀገራችን እስክንገባ ድረስ። የካሜራ ጉዳይ ምንም ባይታይ ነው። በአይናችሁ የዚህ ቦታ ላይ አለ፣ በሻሃን አለ። የሚገርማችሁ ሻሃን ላይ ማለት ነው፣ ቻርጅ መሰኪያ ጋር እዛ ጋር ሽንቁር ያለው ቻርጅ ማድረግ ያለ፣ ይሄ ጥቁርም ሆነ ነጭም ሽንቁር እዛች ውስጥ ቅርቅር ያደርጓታል፣ እንደ ሉሞሪ ማለት ነው። እዛም ላይ ያለ በሉ። በሌላ ቪዲዮ ላመጣላችሁ ይችላሉ። የማይደረግበት ቦታ የለም አልኳችሁ። ትንንጥዬ በቃ እዚህ ቦታ አለ ብላችሁ ስልካቸው ላይ በቂጡ በኩል የሚያደርጉት አሉ። ከጀርባ በኩል ስልካቸው ላይ አስቀምጠውት ኩሽና ይሄዳሉ። እኛን ግን ይቀርጻሉ። ወይም ክላሳቸውን አጽዱ ይሉንና ክላሳቸው ጀዋላቸው ቂጥ ላይ ወይም የሆነ ነገር ላይ ያደርጓትና ያችን ካሜራ ይሄዳሉ። ምን እንደምናደርግ፣ እንዴት እንደምናጸዳ፣ እንዴት እንደምንሰራ፣ እንዴት ምን እንደምናደርግ። ኧረ ብዙ ከባድ ነው ወላሂ። ጥምትምት ያለ ጊዜ ላይ ነው የደረስነው፣ ወጥመድ ጊዜ ላይ ነው የደረስነው። እና ራሳችን ተጠንቅቀን ስራ ሀገራችን ኢትዮጵያ ሰላምና ሀብታም ያደርግልን። ተመልሰንባት የምንሄድባት አለ ያድርገን እላችኋለሁ።
ከውርዴት አላህ ይጠብቀን ኢንሻአላህ እና ደህና ሆኖብኝ